በአደባባይ ተሰቀለ በዕለተ ዓርብ በመስቀል ላይ ዋለ። ቀኑ ጨለመ ጨረቃም ደም ሆነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምናየው የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ስቅለቱን አስመልክታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ የምታከብረውን ቀን ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን አይሁድ ከያዙት በኋላ ወደ ሊቃነ ካህናቱ ቤት ወሰዱት። ወተልዎ ጴጥሮስ እምርሁቅ ጴጥሮስም በሩቅ ይከተለው ነበር። ወአንደዱ እሳተ ማእከለ አጸድ ወነበሩ በዚህ ሰዓት በአደባባይ መካከል እሳት ሲያነዱ አይቶ ጴጥሮስ ከእነሱ መካከል እሳት ለመሞቅ ተቀመጠ። የእሳቱ ጸዳል በወደቀበት በኩል ጴጥሮስ ተቀምጦ ሳለ አንዲት ብላቴና አየችው፣ አስተዋለችው። ይህም ከእርሱ ጋር ነበር ብላ ተናገረች። በዚህ ሰዓት ጴጥሮስ አንቺ ሴት የምትይውን ሰው አላውቀውም ብሎ ካደ። ጥቂት ቆይቶም ሌላው አየው፣ አንተም ከእነርሱ ወገን አይደለህምን ብሎ ሲጠይቀው ጴጥሮስም አንተ ሰው አይደለሁም ብሎ ተቆጣ። ከዚህ በኋላ ከአንድ ሰዓት በኋላ ሌላው ይህም ከእርሱ ጋር ነበር የገሊላ ሰው ነው ብሎ አስጨነቀው። ወይቤሎ ጴጥሮስ አንተ ብእሲ እያእምሮ ለዘትብል ጴጥሮስም ተናዶ አንተ ሰው የምትለውን አላውቀውም አለ። ወእንዘ ውእቱ ይትናገር ዘንተ ነቀወ ደርሆ ሶቢሃ ይህን ሲናገር ያን ጊዜ ዶሮ ጮኸ። ወተመይጠ ጊዜ ኢየሱስ ወነጸሮ ለጴጥሮስ ጌታችን ኢየሱስ ክርስቶስ ተመልሶ ጴጥሮስን አየው። ወተዘከረ ጴጥሮስ ቃሎ ለእግዚእነ ዘይቤሎ ስልሰ ትክህደኒ ዮም ዘእንበለ ይንቁ ዶርሆ ጴጥሮስም ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለውን የጌታን ነገር ቃል አሰበ። በዚህ ሰዓት ጴጥሮስ ወደ ውጭ ወጥቶ መራራ ለቅሶን አለቀሰ። ከዚህ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ወጸቢሖ ተጋቡ ሊቃነ ካህናት ወጸሐፍት ወሊቃናተ ሕዝብ ወወሰድዎ ውስተ አውዶሙ ሲነጋ የካህናቱ አለቆችና ጸሐፍቶች የሕዝቡን አለቆች ሰብስበው ወደ አደባባይ ወሰዱት። ወይቤልዎ እመ አንተሁ ክርስቶስ ንገረነ ገሃደ ክርስቶስ አንተ ከሆንክ በእውነት ንገረን አሉት። በዚህ ሰዓት ጌታችን እንዲህ አለ፣ ወይቤሎሙ እመኒ አየዳክሙ ኢተአምኑኒ ክርስቶስም መልሶ ብነክራችሁ አትቀበሉኝም፣ ብጠይቃችሁ አትመልሱልኝ፣ ወይም ልትሰውኝ አትችሉም። ነገር ግን ወልደ እጓለ እመሕያው ክርስቶስ ከዛሬ ጀምሮ በእግዚአብሔር በቀኙ ኃይል ሲቀመጥ ታዩታላችሁ ብሎ መለሰላቸው። በዚህ ሰዓት እንዲህ አሉት፣ ወይቤልዎ ኩሎሙ አንተኑ እንከ ውእቱ ወልደ እግዚአብሔር ሁሉም እንኪያ የእግዚአብሔር ልጅ አንተ ነህ አሉት። ወይቤሎሙ በዚህ ሰዓት የእግዚአብሔር ልጅ እኔ እንደሆንኩ እናንተ ትናገራላችሁ አላችሁ። በዚህ ሰዓት አይሁድ ወይቤሉ ምንተ እንከ ንፈቅድ ሰማይተ በእንቲአሁ ናሁ ለሊነ ሰማይነ ማፉሁ እንግዲህ ስለ እርሱ ምን ምስክር እንሻለን? እነሆ ካፉ ሰምተናልና አሉ።
አይሁድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ይከሱት፣ ያሳጡት፣ ያጣሉት ጀመር። ወደ ጲላጦስም ወስደው ወገናችንን ሲያሳምጻቸው አግኝተናል፣ ለቄሳር ግብር እንዳይሰጥ ሲከለክል ሰምተናል፣ ራሱን የእስራኤል ገዢ አድርጎ ሲያስተምር ሰምተናል ብለው ለጲላጦስ ፍርድ ይገባዋል ብለው ወሰዱ። ጲላጦስ በዚህ ሰዓት የአይሁድ ንጉሳቸው አንተ ነህን ብሎ ጌታን ጠየቀው። ጌታም መልሶ እኔ እንደሆን አንተ ትላለህ አለው። እዚህ በኋላ ጲላጦስ ሊቃነ ካህናትን ሕዝቡንም ጭምር በዚህ ሰው ያገኘሁበት በደል የለም አላቸው። ሕዝቡ ግን ዋውየው ወይቤሉ ያውቆሙ ለሕዝብ ሕዝቡን ያሳምጻቸዋል ብለው አሰምተው ተናገሩ። ከገሊላ ጀምሮ እስከዚህ ድረስ በመላው በይሁዳ ያስተምራል፣ ሕዝቡንም ያሳምጻል አሉት። በዚህ ሰዓት ጲላጦስ ገሊላ ሲሉ ሰምቶ የገሊላውያን ሰው ሊሆን ይችላል ብሎ ገሊላውያንን ጠየቀ። ከዚህ በኋላ የገሊላ ሰው ከሆነማ ብሎ ከሄሮድስ ግዛት እንደሆነ አውቆ እርሱ ወደ ሄሮድስ ላከው። ጌታ መከራ በሚቀበልበት ወራት ሄሮድስ በኢየሩሳሌም ነበርና ሄሮድስ ጌታን ባየው ጊዜ ፈጽሞ ደስ አለው። ከብዙ ቀን ጀምሮ ያየው ዘንድ ይመኘው ነበርና ያደረገውን ታምራት የሰራውን ምግባርና ትሩፋት ያስተማረውን ትምህርት ይሰማ ነበርና በእርሱ ዘንድ ያደረገውን ታምራት የሰራውን ምግባር ትሩፋት ያስተማረውን ትምህርት ሲያይ ሊያደንቅ ይፈልጋልና ሄሮድስ ያስተማረውን ትምህርት ያይ ዘንድ ተስፋ ያደርግ ነበርና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መላልሶ ጠየቀው። የመለሰለት ነገር ግን የለም። በዚህ ሰዓት ሊቃነ ካህናቱ ወዶ ሊመልስልህ ነውን አሉት። ሄሮድስም ተናዶ ክፉ ነው አለ። ብላቴኖቹም በዚህ ሰዓት ዘበቱበት፣ ቀይ ግምጃም አለብሰው ወደ ጲላጦስ ላኩት። በወቅቱ ጲላጦስና ሄሮድስ ጠበኛ ነበሩና በጌታችን ሞት ምክንያት ግን ታርቀዋል። ይህን ለማስታረቅ ሲል የፍቅር ጌታ ስለሆነ ከጲላጦስ ወደ ሄሮድስ ሂዷል። ከዚህ በኋላ ጲላጦስ ሊቃነ ካህናትን ሹማምንቱን ጠርቶ ይህን ሰው ሕዝቡን ሲያሳምጻቸው አገኘን ብላችሁ ወደ እኔ አመጣችሁት። እነሆ በፊታችሁ መላልሼ ጠየቅሁት። እናንተ ከከሰሳችሁት፣ ካሳጣችሁት፣ ካጣላችሁት በቀር ምን በደል ያገኘሁበት ነገር የለም። ወደ ሄሮድስም ላኩት። ሄሮድስም ወደ እኔ መልሶ ላከው። እነሆ በደል አላገኘሁበትም፣ ገርፌ ልተወው አላቸው። አይሁድ ግን እንዲህ አሉ፣ በየበዓሉ አንዳንድ ሰው ይፈታላቸው ዘንድ ልማድ ነበርና ኢየሱስን ስቀለው፣ በርባንን ግን ፍታለን ብለው ጮኹ። ይህም በርባን የሚባለው በሀገር ሁከት ያደረገ በነፍስ መግደልም የታሰረ ነበር። ዳግመኛም ጲላጦስ ኢየሱስን ሊያድነው ወዶ አድንላችሁ ዘንድ ትወዳላችሁን አላቸው። አይሁድ ግን ዋውየው ወይቤሉ ስቀለው ብለው ጮኹ። ወይቤሎሙ ጲላጦስ በሳልስ ምን ተኮየ ገብረ። ጲላጦስም በሶስተኛው ምን ክፉ ስራ ሰራ አላቸው። እነሆ የሚሞትበት በደል አላገኘሁም፣ እንግዲህ ገርፌ ልተወው አለ። በዚህ ሰዓት ስቀለው ብለው ጮኸው ለመኑት። የሊቃነ ካህናት ቃላቸው ሲበረታ ጲላጦስም ልመናቸውን እሺ ብሎ ነፍስ በመግደልና ሁከት በማድረግ የታሰረውን ይፈታላቸው ዘንድ የለመኑትን ፈታላቸው። ወኢየሱሳ መጦሙ ለፈቃዶሙ፣ ኢየሱስን ግን ለፈቃዳቸው ሰጣቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሊሰቅሉት ይዘውት ሲሄዱ ስምዖን ቀሬናዊ የሚባል ሰው ከበረሃ ሲገባ አገኙ። ጌታንም የሚከተለው ዘንድ መስቀሉን አሸከሙት። ወተለውወ ብዙኃን ሕዝብ፣ በዚህ ጊዜ ብዙ ሰዎችም ተከተሉት፣ ሴቶችም እያለቀሱ ተከተሉት። ጌታ ግን መለስ ብሎ አዋለ ኢየሩሳሌም ለእኔ አታልቅሱልኝ፣ አላ ብክያ ላዕለ ርእስክን ወላዕለ ውሉድክን፣ ለራሳችሁ ለልጅ ልጃችሁ አልቅሱ እንጂ አላቸው። ጌታችንም አስከትሎ ያልወለዱ ሴቶች ንዑዳን ክቡራን ናቸው፣ ያልወለደች ማኅፀን ንዕድ ክብርት ናት፣ ያላጠቡት ጡቶች ንዑዳን ክቡራን ናቸው የሚባሉበት ወራት ይደርሳልና ብሎ ለእስራኤል ሴቶች ነገራቸው። ከዚህ በኋላ ወሰዱ ካልአነ ክሌተ ፈያተ ይሰቅሉ ምስሌሁ፣ ከእርሱም ጋር ሊሰቅሏቸው ሌሎች ሁለት ወንበዴዎችን ወሰዱ። ቀራንዮ ከሚባል ቦታ በደረሱ ጊዜ በዚያን ሰቀሉት። እነዚያንም ሁለቱ ወንበዴዎች አንዱን በግራው አንዱን በቀኙ አድርጎ ሰቀሉ። በዚህ ሰዓት ጌታችን እንዲህ አለ፣ ወይቤ ጊዜ ኢየሱስ አባ ስረይሎም እስመ በዘያምሩ ይገብሩ። ጌታችን ኢየሱስ ክርስቶስም አባት ሆይ
ባላወቁት ይሰራሉና ይቅር በላቸው ብሎ ለመነ። ወተአፀው ዲበ አልባሲሁ ወተካፈሉ፣ እነሱ ግን በልብሱ ዕጣ ተጠጥለው ተካፈሉ። ሕዝቡም ቁመው ያዩት ነበር፣ አለቆቹም ያፌዙበት ነበር። ሌላውን የሚያድን ራሱን ያድን እያሉ ይዘብቱበት ነበር። እግዚአብሔር የመረጠው የእግዚአብሔር ልጅ ከሆነ እያሉ ጭፍሮቹ ቀርበው ይዘብቱበት ነበር። መጣጣ ይጠጣ ዘንድ አመጡለት። የአይሁድ ንጉሣ ወይቤልዎ እመሰ ንጉሶሙ አንተ ለአይሁድ አድን ርእሰከ፣ የአይሁድ ንጉሳቸው ከሆንክ ራስህን አድን እያሉ ይስቁ ነበር። ጽሕፈትም በላዩ ጽፈውበት ነበር። ጽሑፉም በጽር በሮማይስጥ በዕብራይስጥ ቋንቋ የአይሁድ ንጉሳቸው ይህ ነው የሚል ነበር። ከእርሱ ጋር እንደ እርሱ ከተሰቀሉ ወንበዶቹ አንዱ ፈያታዊ ብዘጸጋም እንዲህ ብሎ ተሳደበ። እመሰ አንተ ክርስቶስ አድህን ርእሰከ፣ እስከ ክርስቶስ ንጉሥ ትሐንጽ መቅደስ ወእምዝ ትትመዘበር ተብሎ የተነገረልህ ክርስቶስ ከሆንህ አስቀድመ ራስህን አድን፣ ኋላ እኛን አድን። ዋውሳ ካሉ ገሰጾ ወይቤሎ ይትፈርሆኑ ለእግዚአብሔር አምላክከ፣ ፈያታዊ ዘይማን ግን መለሰለት፣ ፈጣሪ እግዚአብሔርን አትፈራውምን ብሎ ተቆጣው። አንተ እንዘ ውስተ ዝንቱ ኩነኔ ሀለውከ፣ አንተና እኔ በዚህ ጽኑ ስቃይ ሳለን እኛን ያገኘን በሚገባን ልክ ነው። እንደ ራሳችን በስራችን መከራ ተቀበልን እንጂ። ወዝንቱስ አልቦ ኩይ ዘገብረ ወይምንትኒ፣ እሱ ግን የሰራው ክፉ ስራ በደል የለም አለው። ከዚህ በኋላ ይህን ካለ በኋላ ወይቤሎ ለጊዜ ኢየሱስ ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ፣ ጌታን በጌትነትህ በመጣህ ጊዜ በቸርነትህ አስበኝ አለው። ጌታችንም እንዲህ ብሎ መለሰለት። ዋውሳ ጊዜ ኢየሱስ ወይቤሎ አማን ብለከ እመን ፈድፋደ ከመ ዮም ትሄሉ ምስሌ ውስተ ገነት፣ እንደ ዛሬ ከኔ ጋር በገነት ትኖራለህ። አንድም ዛሬ አለ ከኔ ጋር እንዳለህ በገነት ትኖራለህ ብሎ ቃል ኪዳን ገባለት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ጊዜ የፈጣሪዬን ገላ አላሳይም ብላ ፀሐይ ጨልማለች፣ ጨረቃም ደም ሆናለች፣ ከዋክብትም ረግፈዋል፣ አይባን ተፈትተዋል፣ መቃብራት ተከፍተዋል፣ ሙታን ተነስተዋል፣ የቤተ መቅደስ መጋረጃም ተቀዷል። ከዚህ በኋላ ሲመሽ ወደ ማታ ከአርማትያስ ስሙ ዮሴፍ የሚባል አንድ ባለጸጋ መጣ። ይኸውም ጌታችን ያገለግለው የነበረው ነው። ወኮነ ረዶ ይላል፣ ከእርሱ ይማር ነበር። ወደ ጲላጦስ ሄዶ የጌታን ስጋ ላውርድ ብሎ ተካሰሰ። ንጉሥ የገደለውን አንበሳ የሰበረውን የሚደፍር የለምና ብሎ ጲላጦስ ስጡት ብሎ አዘዘ። በዚህ ሰዓት ዮሴፍ የጌታን ስጋ ተቀብሎ በድርብ በፍታ ገነዘው። ከገነዘውም በኋላ ለራሱ ብሎ ካነጸው መቃብር ቀብረው እስራኤል የሚቀበሩ በየርስታቸው ነበርና ከዚያ ቀብረውታል። አዲስ መቃብር አለ እንግዳ ሰራሁላችሁ ሲል፣ አንድም እንደ ኤልሳ ያለ ገባሬ ታምራት ነቢይ ተቀብሮበት ኖሮ ያ ከተቀበረበት ቢቀበር እርሱ አስነሳው እንዳይሉ ለማጠየቅ አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይግባው። ለቅድስተ ቅዱሳን ለንጽሕተ ንጹሐን እመቤታችን ወላዲተ አምላክ ክብር ምስጋና ይግባት። አሜን። በአደባባይ ተሰቀለ በዕለተ ዓርብ በመስቀል ላይ ዋለ። ቀኑ ጨለመ
ከጲላጦስ ከሄሮድስ ሲከሰስ ሲወቀስ ተንገላታ ተገረፈ ተራቆተ ተገፈፈ ዘበቱበት ግብዞቹ ተሳለቁ አይሁዶቹ በ30 ብር ተሸጠ ለክፉዎች ተለወጠ በአደባባይ ተሰቀለ በዕለተ ዓርብ በመስቀል ላይ ዋለ ቀኑ